እንዴት ናችሁ? ሰላም የቻናል ቤተሰቦች፣ ዛሬ በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ የምናየው ስለ ለስድ ካፓሲቲ ነው። ባለፈው ክላሳችን ስለ ሬዚደንስ ስለ ዶሚሳይል ማየታችን ይታወሳል እና የዛሬው ክላሳችን የሚሆነው ለስድ ካፓሲቲ የሚል ቶፒክ ይሆናል ማለት ነው። ክላሱን ከመጀመራችሁ በፊት ለቻናል አዲስ የሆናችሁ ተማሪዎች ቻናሉን ሰብስክራይብ በማድረግ ወደፊት የምለቃቸው የተለያዩ የትምህርት ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ቪዲዮን ላይክ፣ ሼር በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉልን በትህትና እጠይቃለሁ። በቀጥታ ወደ ክላሳችን እንሂድ። ኢንትሮዳክሽን ፓርት የሚሆነው as discussed in preceding chapters, every person without distinction holds the right of personality። እንግዲህ በቻፕተር 1 ዲስከሽናችን እንዳየነው ሁሉም ፐርሰን ዊዛውት ኤኒ ዲስቲንክሽን ራይትን ሆልድ ያደርጋል ብለናል። by the virtue of article 1 of the civil code, such entitlement of right of personality starts as birth. as we discussed, such holding rights begin የሚያደርገው ከበርዝ ነው። under exceptional circumstance, ለምሳሌ for the right of succession, it's can be include ኮንሲቭድ ቻይልዶችንም ሊያካትት እንደሚችል በአንቲሲፔትድ ፐርሰናሊቲ በሚል ቶፒክ ውስጥ አይተናል ማለት ነው። ነገር ግን there may be exceptions to principle of holding right upon the birth። እንግዲህ የአንዳንድ ኤክሴፕሽኖች ሊኖሩ ይችላሉ። ፎር ኤግዛምፕል constitutional right to vote and to be elected from article 38 of the constitution held by the person who have attained at the age of required by the law። ምንድነው? ለምሳሌ በኮንስቲቱሽናል ላይ ከተጠቀሱ ራይቶች መካከል የመምረጥና የመመረጥ መብት ነው አይደለ? ነገር ግን ይህን ራይት አኳየር ለማድረግ በርዝ ብቻውን ኢነፍ አይደለም። that person have to attend the age that required by the law ማለት ነው። ህግ የሚጠይቀውን ሪኳየርመንት ማለትም የእድሜ ደረጃ ላይ የደረሰ መሆን አለበት። the right to vote and elected የሚለውን አኳየር ለማድረግ ለማለት ነው። ለማድረግ ማድረግ አለበት። ሁሉም ራይቶች from the birth exercise ማድረግ ይጀመራል ማለት አይደለም ነው ኤክሰፕሽኑ። aside from such exception, in the realm of constitutional liberty, every person holds the rights of personality embodied in the civil codes። ከዚህ ኮንስቲቱሽናል ኤክሰፕሽኖች ውጪ ሁሉም ሰው በሲቪል ኮዱ መሰረት ራይትን ሆልድ ያደርጋል ፍሮም ዘ በርዝ የሚለውን ነገር ግን ጄነራል የሆነ ህግ ስለሆነ እሱን መያዝ ይኖርባቸዋል፣ ኤክሰፕሽኑ እንዳለ ሆኖ ማለት ነው። and however there are restrictions in the exercise of this right by minors, insane, etc። እንግዲህ ምንድነው ኤክሰርሳይዝ ለማድረግ ሪስትሪክት ሊደረጉ ይችላሉ። ለምሳሌ ማይነሮች ሊሆን ይችላሉ፣ ኢንሴን ፐርሰኖች፣ ሌጋል ኢንተርዲክትድ የሚባሉ ፐርሰኖች ኤክሰርሳይዝ ሆልድ ያደረጉትን ፍሮም ደ በርዝ ሆልድ ያደረጉትን ራይት ኤክሰርሳይዝ ለማድረግ ሜቢ ሊሚት ሊደረጉ ይችላሉ፣ ሪስትሪክሽን ሊኖር ይችላል። ዳስ ያንን ምን እንለዋለን? ለስድ ካፓሲቲ እንለዋለን ማለት ነው። ኢቭን ኢፍ they holds all civil right from the moment of birth, we should thus makes distinction between holding right and exercising them። እንግዲህ እነዚህ ምንም እንኳን እነዚህ ማይነሮች፣ ኢንሴን ፐርሰኖች፣ ጁዲካል ኢንተርዲክትድ ኤንድ ሌጋል ኢንተርዲክትድ የምንላቸው ፐርሰኖች ፍሮም ደ ሞመንት ኦፍ በርዝ ሆልድ ቢያደርጉም ሲቪል ራይቶችን ኤክሰርሳይዝ ማድረግ ላይ ነው ሊሚት የሚደረጉት። ሶ we have to differentiate the meaning of holding right and exercising them ማለት ነው። ሶ holding right ማለት ምን ማለት ነው? exercising them ማለት የሚሉት ነገሮች ናቸው ለስድ ካፓሲቲን ክሬት የሚያደርጉልን ማለት ነው። a person who holds the right and exercising them said to have been a capacity to enter legal relation። ሶ ሆልድ የሚያደርግ ከሆነ አንድ ፐርሰን እነዚህን ራይቶች ሆልድ የሚያደርግ ከሆነ ፍሮም ደ ሞመንት ኦፍ በርዝ በህይወት ከተወለደ
እና ራይቶችን አኳየር የሚያደርግ ከሆነ እንደውም ደግሞ ያ ሰው ኤክሰርሳይዝ የማድረግ የሚችልም ከሆነ ያው ኤክሰርሳይዝ ማድረግ አይችልም ከሚባሉት ውስጥ ካልሆነ ማለት ነው ሆልድ የሚያደርግ ኤንድ ኦልሶ ኤክሰርሳይዝ የሚያደርግ ከሆነ ያ ሰው ሙሉ ካፓሲቲ አለው ማለት እንችላለን። ሌጋል ሪሌሽን ውስጥ ኢንተር የማድረግ ፉል ካፓሲቲ አለው እንላለን። ነገር ግን ዋይል ደ ፐርሰን ሁ ሆልድስ ራይት በት ኤክሰርሳይሲንግ ዘም ስሩ ጋርዲያን ኦፍ ቱቶርሺፕ ሪፈርድ ቱ አስ ዊዝ ለስድ ካፓሲቲ። ሶ ለስድ ካፓሲቲ የምንለው ግን ምን አይነት ነው? ራይቶቹን ሆልድ ያደርጉታል፣ ነገር ግን በራሳቸው ኤክሰርሳይዝ ማድረግ የማይችሉ they can exercise through guardian and tutor። ስለነዚህ ቱተር፣ ጋርዲያን፣ ሌጋል ኢንተርዲክትድ ፐርሰን ስለነዚህ ጋርዲያን፣ ቲዩተር፣ ሌጋል ኢንተርዲክትድ ፐርሰን፣ ጁዲካል ኢንተርዲክትድ ፐርሰን ማይነሮች የሚባሉ ነገሮች በቀጣይ ቪዲዮአችንም በደንብ ዲቴል የምናየው ይሆናል ማለት ነው፣ ምን ማለት እንደሆኑ። ሶ ጀነራሊ ለስድ ካፓሲቲ ማለት ይሄ ነው ማለት ነው። ለስድ ካፓሲቲ ማለት the person that can hold the right but restricted to exercise by himself ማለት ነው። በራሱ ኤክሰርሳይዝ ለማድረግ ሪስትሪክት የተደረገ ከሆነ ያ ለስድ ካፓሲቲ ያለው ማለት እንችላለን ማለት ነው። ሌላው ካፓሲቲ ቱ ኤክሰርሳይዝ ራይትስ ኤንድ ዲዩቲ። እንግዲህ ስለ ካፓሲቲ በዚህ ቻፕተር የምናየው ስለ ለስድ ካፓሲቲ ነው ብለናል። ሶ ካፓሲቲ ምን ማለት ነው? ጀነራል ፕሪንሲፕሉ ምን ይላል? ሲቪል ኮዳችን አርቲክል 192 ላይ ስለ ካፓሲቲ ምን ይለናል? ኤቭሪ ፊዚካል ፐርሰን ኢዝ ካፔብል ኦፍ ፐርፎርሚንግ ኦል አክትስ ኦፍ ሲቪል ላይፍ አንለስ ሂ ኢዝ ዲክላርድ ኢንካፔብል ባይ ዘ ሎው። እንግዲህ ይሄ ምንድነው እያለን ያለው? ሁሉም ሰው ሁሉንም ሌጋል አክሽኖች ፐርፎርም ማድረግ ይችላል፣ ካፓሲቲ አለው፣ ካፔብል ነው። ነገር ግን በህግ ኢንካፔብል ናቸው ከተባሉት ውጪ ማለት ነው። ሶ እዚህ ጋር ምንድነው የምንረዳው? ኤ ላይ ካፓሲቲ ኢዝ ኤ ሩል ኤንድ ኢንካፓሲቲ ኢዝ አን ኤክሰፕሽን። ይሄ አርቲክል የሚገልጽልን እሱ ነው። ፍሮም ዘ ኢምፕሊኬሽን ኦፍ አርቲክል 192 ካፓሲቲ ዘ ሩል ኢንካፓሲቲ ኢዝ አን ኤክሰፕሽን። ካፓሲቲ ሩል ነው፣ ኤክሴፕሽን የምንለው ኢንካፓሲቲ ነው ማለት ኢንካፓሲቲ ነው። ኢን አዘር ወርድስ ኤቭሪዋን ሃዝ ዘ ካፓሲቲ ቱ ኤክሰርሳይዝ ዘ ራይትስ ዳት ሂ ሆልድ unless he is within a group of person whom the law declares incapable of performing judicial acts on their own. that means without being represented by guardian and tutor። እንግዲህ ያ ማለት ምንድነው? አሁን እንደተነጋገርነው everyone has a capacity to exercise them ማድረግ ሆልድ ያደረጉትን from the moment of birth ሆልድ ያደረጉትን ራይት ኤክሰርሳይዝ ማድረግ ይችላሉ unless they are in the group of people whom the law declares incapable። ህግ ኢንካፔብል ናቸው ብሎ ግሩፕ ካደረጋቸው ፐርሰኖች ውስጥ እስካልሆኑ ድረስ አኳየር ያደረጉትን ራይት ሆልድ ያደረጉትን ራይት ኤክሰርሳይዝ ማድረግ ይችላሉ። ሶ ካፓሲቲ ኢዝ ኤ ፕሪንሲፕል በት ኤክሰፕሽናሊ if we are a minor, if we are insane person, if we are legal interdicted person, if we are foreigner, if we are judicial interdicted person ከሆን ኤክሰፕሽናሊ ኤክሰርሳይዝ ለማድረግ ሊሚት ልንደረግ እንችላለን፣ ሪስትሪክት ልንደረግ እንችላለን። ነገር ግን ይህ ሪስትሪክሽን ፉል ሪስትሪክሽን አይደለም። ዲቴል የምናየው ይሆናል ታች ላይ ማለት ነው። አርቲክል እንዳየነው ሩል ኦፍ ካፓሲቲ ምን ይላል? ኤቭሪ ፊዚካል ፐርሰን ኢዝ ካፔብል ኦፍ ፐርፎርሚንግ ኦል አክትስ ኦፍ ሲቪል ላይፍ አንለስ ሂ ኢዝ ዲክላርድ ኢንካፔብል ባይ ዘ ላው ነው የሚለን። ደን ሁለተኛው ኮንሰፕት ምንድነው? ካፓሲቲ ኢዝ ፕሪዙምድ አንለስ ፕሮቫይድ አዘርዋይዝ። ሌላው ኮንሰፕት ስለ ካፓሲቲ ስናነሳ ኤ ፐርሰንስ ካፓሲቲ ቱ ኤክሰርሳይዝ ጁዲካል አክት ፕሪዙምድ ይደረጋል። ፕሪዙምድ ይደረጋል ማለት ህግ ያ ሰው ካፓሲቲ እንዳለው ነው። ከላይ እንዳየነው ካፓሲቲ ዘሮል ብለን የለ ህግም ፕሪዙም የሚያደርገው ፍሮም ዘ ኢምፕሊኬሽን ኦፍ 196 ሰባን ካፓሲቲ ኢዝ ፕሪዙምድ ይላል በግልጽ። ፕሪዙምድ ማለት ሁሉም ሰው ካፓሲቲ እንዳለው ነው ህግ ፕሪዙም የሚያደርገው። የህግ ግምት ሁሉም ሰው
ኮንትራት መፈጸም ይችላል። ሁሉም ሰው ጋብቻ መፈጸም ይችላል። ምክንያቱም ነገር ግን ጋብቻ ለመፈጸም በህግ የተቀመጡ እድሜ አለ አይደል? ለምሳሌ እሱ ፕሩቭ እስካልተደረገ ድረስ ህግ ፕሪዙም የሚያደርገው ያ ልጅ ለጋብቻ እንደደረሰ ነው። ፕሪዘምፕሽኑ እንደዛ ነው። ኤኒዋን who invokes the issue of incapacity bear the burden of proof። burden of proof ማለት ነው አንድ ሰው ለምሳሌ ይሄ ሰው ካፓሲቲ የለውም፣ ኢንካፔብል ነው፣ ይህንን ጁዲካል አክት ፐርፎርም ማድረግ አይችልም የሚል ሰው ይኖራል። ያ ሰው ምን ማድረግ አለበት? ፕሩፍ ማድረግ አለበት። በርደን ኦፍ ፕሩፉ እዛ ሰው ላይ ነው፣ ያን ኢሹ ያነሳው ሰው ላይ ነው የሚለውን አርቲክል 106 ሰብቱ ይነግረናል ማለት ነው። እስፔሻሊ ኢን አወር ዴይ ቱ ዴይ ትራንዛክሽን ዊ ዶንት ዩዥዋሊ ኮንሲደር ዘ ኮንዲሽን ኦፍ ካፓሲቲ ኢን ኤቭሪ ኢንተርፐርሰናል ሪሌሽንሺፕ ኤንድ አፖን ኢች ጁዲካል አክትስ አንለስ ኢት ኢዝ አፓረንት አስ ኢን ዘ ኬዝ ኦፍ ሞስት ኦፍ ማይነር ላይ አብዛኛውን ጊዜ ማይነር ላይ ነው እንደዚህ አይነት ስህተቶች የሚያጋጥሙት። ምክንያቱም እኛ ብዙም ሰዓት ጁዲካል አክቶችን ፐርፎርም ስናደርግ ኮንሲደር አናደርግም። እንደዚህ እድሜ 18 ዓመት ሞልቶታል ጁዲካል አክት ፐርፎርም ማድረግ ይችላሉ የሚሉትን ነገሮች ኮንሲደር አድርገን አይደለም ሌጋል አክሽን ውስጥ የምንገባው። እነዚህ ጁዲካል አክቶችን ፐርፎርም እናደርገው ኮንትራቶችን ምናምን የምንገባው ስላልሆነ ብዙ ጊዜ እዚህ ጋር ችግር አራይዝ ያደርጋል ማለት ነው። ሶ ዊ ሃቭ ቱ ኬርፉል አባውት ዲስ ማለት ነው። ዊ ሃቭ ቱ ኬርፉል አባውት ዲስ። ሌላኛው ኮንሰፕት ምንድነው? ዘ ዲፕሪቬሽን ኢን ዘ ኤክሰርሳይዝ ኦፍ ራይት ኢዝ ኖት አብሶሉት። ሶ እንግዲህ አሁን እያልን ያለ ነው ካፓሲቲ ለስን ይደረጋል ይቀነሳል እያለ ነው አይደለ? ወይም ሊሚት ይደረጋል ሪስትሪክት ይደረጋል እያለ ነው አይደለ? ነገር ግን ይህ ዲፕሪቬሽን ኦፍ ኢን ዘ ኤክሰርሳይዝ ኦፍ ራይት ኢዝ ኖት አብሶሉት ኤክሰርሳይዚንግ ኦፍ ራይት ኢዝ ኖት ይሄ ዲፕሪቬሽን አብሶሉት አይደለም፣ ፍጹማዊ አይደለም። ዲፕሪቬሽኑም ሆልዲንግ ኦፍ ራይት ላይ ሳይሆን ኤክሰርሳይዚንግ ራይት ነው። ልብ ማለት ያለባችሁ ለስድ ካፓሲቲ ስናነሳ ሆልዲንግ ኦፍ ራይቱን አይደለም ዲፕሪቭ እያደረግን ያለ ነው ወይም ለሰንድ እያደረግን ያለ ነው። ኤክሰርሳይዝ ላይ ነው። ኤክሰርሳይዝ ያርጋ የሚለው ነው እንጂ ሆልድ ያደርጋል፣ ራይቱን ሆልድ ያደርጋል። So it must be noted that unless he is declared incapable by the law under 192 denote absolute incapacity or total disability to perform any act of civil life። ይሄ የሚያሳይ ምንድነው? አብሶሉት አይደለም። ኢንካፓሲቲ ወይም ዲሴቢሊቲው አብሶሉት አይደለም። ለምሳሌ ስለ ማይነር ማለት እድሜያቸው 18 ዓመት ያልደረሱ ህፃናት ማለት ነው ማይነር የምንላቸው። ሶ ማይነሮች ፐርፎርም እንዲያደርጉ የማይፈቀድላቸው ሌጋል አክሽኖች አሉ። እነዛን ሌጋል አክሽኖች ባይ ደ ሪፕሬዘንታቲቭ ኦፍ ዴር ማለትም በጋርዲያን ኦር በቲቶርሺፕ ካልሆነ ፐርፎርም ማድረግ አይችሉም። ነገር ግን ሁልጊዜ በጋርዲያን እና በቲቶርሺፕ ፐርፎርም ሲያደርጉ ይኖራሉ ማለት አይደለም። when they attend the majority age of that country ማለት በእኛ ሀገር 18 ዓመት ከሞላቸው በኋላ ሁሉንም ድርጊቶች በራሳቸው ፐርፎርም ማድረግ ይችላሉ ማለት ነው። it's not absolute deprivation of exercising of the right አብሶሉት አይደለም። በአጠቃላይ ይሄ የሚያወራው ስለ እንደዚህ አይነት ኮንሰፕት ነው። ስለ ኢንሴን ፐርሰንም የምናነሳ ከሆነ ስለ ሌጋል ኢንተርዲክት ፐርሰንም የምናነሳ ከሆነ it's not absolute አይደለም። ኤክሰርሳይዚንግ ኦፍ ራይቱን የሚያጣው ማለት ነው። ዲቴል በደንብ ስናየው ግልጽ ይሆንላችኋል ማለት ነው። ሌላኛው ኮንሰፕት the prohibition of renunciation in the voluntary restriction of right። እንግዲህ voluntary restriction of right and the prohibition of renunciation and voluntary restriction of right is forbidden under our civil code ማለት ነው። በእኛ ሲቪል ኮድ አንቀጽ 195 ላይ በግልጽ ምን ይላል? voluntary restriction no person may renounce even partially or the enjoyment or the exercise of civil rights ምን ማለት ነው?
ማንኛውም ሰው ራይቱን ህግ የሰጠውን ራይት ዊዛውት ኤኒ ላውፉል ኢንተረስት ጊቭ ማድረግ አይችልም። ኤክሰርሳይዝ ማድረግ አለበት ማለት ነው። ኤክሰርሳይዝ አላደረግም ማለት አይችልም። ሪናውንስ ማድረግ አይችልም። ቮለንታሪ ራሳችንን ይህን ራይት ኤክሰርሳይዝ አላደረግም ብለን ሪስትሪክት ማድረግ ግን አንችልም። በራሳችን ህግ ሪስትሪክት ካደረገው ውጭ ማለት ነው አንችልም። ሌላው ኤኒ ቮለንታሪ ሪስትሪክሽን ኢምፖዝድ ኦን ዘ ኢንጆይመንት ኦር on the exercise of such right shall be no effect unless it's justified by lawful interest። እንግዲህ ላውፉል ኢንተረስት በምንላቸው በላውፉል ኢንተረስት ጀስቲፋይ የማይደረግ ከሆነ ኤኒ ቮለንታሪ ሪስትሪክሽን ኦፍ ዘ ኢንጆይመንት ኦፍ ራይት ኢዝ ቮይድ ነው ማለት ነው። ኢፌክት የለውም። እንግዲህ እስኪ ላውፉል ጀስቲፋይድ ባይ ላውፉል ኢንተረስት ነው ብለን አይደለ? መቼ ነው ላውፉል ኢንተረስት ነው የምንለው ቮለንታሪ ሪስትሪክሽን የሚለውን እስኪ ዲስከስ እንድታደርጉበት ለእናንተ ትችላችኋለሁ። ጀነራሊ ይሄ ነው። ኔክስት የምናየው ስለ ካታጎሪስ ኦፍ ለሰንድ ካፓሲቲ እንግዲህ ከላይ ስናያቸው በዋናነት ስናያቸው ነበር። ማይኖር ኢንተርዲክትድ ምናምን እያልን ስናያቸው ነበር። ግን ካታጎሪ ስናደርጋቸው ከሲቪል ኮዳችንም ተነስተን እንዴት ነው የሚለውን እናያለን ማለት ነው። በነገራችን ላይ ይህን ቪዲዮ ለመስራት የምጠቀመውን ፒዲኤፍ ማግኘት ከፈለጋችሁ የቴሌግራም ቻናል ክሬት አድርጌያለሁኝ። ሊንኩን ዲስክሪፕሽን ላይ ወይም ደግሞ ኮሜንት ላይ የማስቀምጥላችሁ ይሆናል። ቴሌግራም ቻናሉን ጆይን በማድረግ ፒዲኤፉን ማግኘት ትችላላችሁ ማለት ነው። እንዲሁም ቻናሉን ሰብስክራይብ ማድረግ እንዳይረሱ። ካታጎሪስ ኦፍ ለሰንድ ካፓሲቲ አርቲክል 193 ስለ ጀነራል ዲስኤቢሊቲ ይኖራል። አርቲክል 194 ስለ ስፔሻል ዲስኤቢሊቲ የምንለው አለ። ስለ ስፔሻል ዲስኤቢሊቲ በሲቪል ኮዳችን መሰረት በዋናነት ለሰንድ ካፓሲቲ በሁለት እንከፍላለን። ጀነራል ዲስኤቢሊቲ ኤንድ ስፔሻል ዲስኤቢሊቲ ብለን እንከፍላቸዋለን። ጀነራል ዲስኤቢሊቲ ውስጥ ስንት ነገር አለ? ጀነራል ዲስኤቢሊቲ በስንት ይከፈላል? ስለ ጀነራል ዲስኤቢሊቲ ሲቪል ኮዳችን ምን ይላል የሚለውን ስናይ አርቲክል 193 ጀነራል ዲስኤቢሊቲ ዲፔንድስ ኦን ዘ ኤጅ ኦር ሜንታል ኮንዲሽን ኦፍ ፐርሰን ኦር ሰንተንስስ ፓስድ አፖን ዘም። ስለዚህ ሶስት አሉን ማለት ነው። ጀነራል ዲስኤቢሊቲ ላይ ስናይ ሶስት ነገሮች አሉ። አንደኛ በኤጃቸው ምክንያት በእድሜያቸው ምክንያት ማለት ዲቱ ዴር ኤጅ ማይኖሪቲ እያልን ስናወራቸው የነበሩት ማለት ነው። ስለ ማይኖሪቲ ዲቱ ኤጅ ማይኖሪቲ ፍሮም አርቲክል 215 እስከ 318 ድረስ ሪቫይዝ ፋሚሊ ኮዱ ነው የምናየው። በሲቪል ኮዱ ላይ ስለ ማይነር የሚያወራው ኢምፕላይሊ በፋሚሊ ኮዱ ሪፕል ስለተደረገ ተግባራዊ አይሆንም ማለት ነው። ሲቪል ኮድ ላይ ስለ ማይነር የሚያወሩት አርቲክሎች ተግባራዊ አይሆንም፣ ሪፕል ተደርገዋል። ሶ ከፋሚሊ ነው ኮርስ የምናይ ይሆናል። ከሱ ጋር ማያይዘን እናየዋለን። እንዲሁም ለዚህ ኮርስ እነዚህን አርቲክሎች ከፋሚሊ ኮድ ላይ አውጥተን እናያለን ማለት ነው። ሌላኛው ጀነራል ዲስኤቢሊቲ ውስጥ የሚካተቱ ዲቱ ዴር ሜንታል ኦር ፊዚካል ኮንዲሽን ከሜንታል እና ፊዚካል ኮንዲሽን አንጻር ይሄ ከአርቲክል 339 እስከ 350 ድረስ በሲቪል ኮድ የሚካተት ነው። ኖቶሪየስ ኢንሳኒቲ ኤንድ አፓረንት ኢንፊርሚቲን የሚያካትት ነው የምናየው ይሆናል። ጁሪካል ኢንተርዲክትድ የምንለው ከ351 እስከ 379 ድረስ ባሉት አርቲክሎች ከበር የሚደረግ ነው። ዲቴይል የምናየው ይሆናል ማለት ነው። ደን ሶስተኛው ጀነራል ዲስኤቢሊቲ ውስጥ የሚካተው ዲቱ ፔናል ሰንተንስ ያ ማለት ይህ ክሪሚናል ጋር የተያያዘ ነገር ነው። ያ ማለት አንድ ሰው ክራይም ኮሚት አድርጎ በፍርድ ቤት ሰንተንስ ሲደረግ ፍርድ ሲሰጠው ያ ሰው ሌጋሊ ኢንተርዲክትድ ተደርጓል።
ፊዚካል ኢንተርዲክሽን ኤንድ ሌጋል ኢንተርዲክሽን ይለያያሉ። ዲቴል የምናይ ይሆናል። ሌጋል ኢንተርዲክትድ የምንል ከሆነ ከክራይም ጋር የተያያዘ ነው። ከክራይም ፊዚካል ከሆነ ሜንታሊ ጋር የተያያዘ ችግር ሲኖር ነው ማለት ነው። ሜንታሊ ችግር ኖሮበት በፍርድ ቤት ይሄ ሰው እንደዚህ ነው ሜንታሊ ኢሹ አለበት ተብሎ ጁዲሻል ዲክለር ይደረጋል። ያን ሰው ፊዚካል ኢንተርዲክትድ እንለዋለን። ይሄኛው ግን ፔናል ሎው ጋር የተያያዘ ነገር ነው ማለት ነው። ስለዚህ ደግሞ ከ380 እስከ 388 ባሉት ከበር የሚደረግ ነው ማለት ነው። ሌላኛው አርቲክል 194 የሚያወራው ስለ ስፔሻል ዲስኤቢሊቲ፣ ስለ ጀነራል ዲስኤቢሊቲ ካየን ስፔሻል ዲስኤቢሊቲ ማለት ነው። ስፔሻል ዲስኤቢሊቲ may be prescribed by the reason of nationality of the person and the function of exercising by them። እንግዲህ ሁለት ነገሮች ናቸው እዚህ ጋር ያሉት። አንደኛ ኔሽናሊቲያቸውን ቤዝ አድርጎ ዜግነትን መሰረት ያደረገ ሪስትሪክሽን ሊኖር ይችላል። ለምሳሌ አሁን ተቀይሯል እንጂ የውጭ ሀገር ዜግነት ያላቸው ሰዎች ኢትዮጵያ ውስጥ የማይንቀሳቀስ ንብረቶች ማፍራት አይችሉም የሚል ህግ ነበር፣ ሪስትሪክሽን ነበረባቸው። ውርስ ላይ ራሱ የውጭ ሀገር ዜግነት ያለው ሰው ኢትዮጵያ ውስጥ ያለ ቤት ማውረስ አይችልም ነበረ። ቤቱ ተሽጦ ወይ ገንዘቡ ሊሰጠው ይችላል ለክዳት እንጂ ቤቱን ራሱን አኳየር ማድረግ አይችልም ነበር። እንደዚህ አይነት ሪስትሪክሽኖች፣ ሌሎችም ነገሮች ናሽናሊቲን መሰረት አድርገው ሪስትሪክሽን ሊኖር ይችላል። ይሄን ስፔሻል ዲስኤቢሊቲ እንለዋለን ማለት ነው። ሌላኛው ፋንክሽን ዲው ቱ ስፔሻል ፋንክሽን። እንግዲህ ፋንክሽን ስንል ሰዎች ካላቸው ኤክሰርሳይዝ ከሚያደርጉት ራይት አንጻር፣ ለምሳሌ ስለ ማይነር ስናነሳ ማይነሮች ፊዚካል አክቶችን በቲቶር ወይም በጋርዲያን በኩል ፐርፎርም ማድረግ ይችላል ብለ አይደለ? እንግዲህ ያ ጋርዲያን ቲቶር እዚህ ጋር ስፔሻል ፋንክሽን ነው ያለው። እንደ ቲቶር ወይም እንደ ጋርዲያን ነው አክት እያደረገ ያለው። ለምሳሌ እሱ ላይ ሪስትሪክሽን ይኖራል። በፋሚሊ ኮድ ላይ እንደምናየው ሆኖ ለምሳሌ ይሄ ቲቶሮች ከማይነሮች ጋር ኮንትራክት ፐርፎርም ማድረግ አይችሉም። ዳት ሪስትሪክሽን ዲቱ እንግዲህ ሌላ ሰው ቢሆን ኖሮ ኮንትራክት ፐርፎርም ያለቻ ውል ሊዋዋል ይችላል ከልጆቹ ጋር አይደለ? ነገር ግን ያ ቲቶር ኮንትራክትን ፎርም ማድረግ አይችልም ከማይነሩ ጋር ዲቱ ስፔሻል ፋንክሽን ማለት ነው። ስፔሻል ፋንክሽን ይህን ምን እንለዋለን? ስፔሻል ዲስኤቢሊቲ እንለዋለን ማለት ነው። ደን እዚህ ጋር እንደምናየው ፎሬነር አር ክላሲፋይድ አንደር ስፔሻል ኢንካፓሲቲ ውስጥ ይገባሉ ቢኮዝ ዴይ አር ካፓብል ኦፍ ፐርፎርሚንግ ኦል ጁሪዲካል acts other than few especially identified and juridical acts that they do not capable of exercise. For example ቅድም እንደነገርኳችሁ ማለት ነው። ስፔሻል ፋንክሽን may entail special incapacity for example according to article 289 of Roy's Family Code. Titor can't conclude a contract with the minor, nor can he accept the assignment of any right or claim against the minor unless he authorized by the court. በኮርት ፈቃድ እስካላገኘ ድረስ እንደዚህ አይነት አክቶችን ፐርፎርም ማድረግ አይችልም ቲቶር ከማይነሩ ጋር ማለት ነው። ይህንን አይነት ኢንካፓሲቲ ስፔሻል ኢንካፓሲቲ እንለዋለን ማለት ነው። እስኪ ፐርፐዝ ኦፍ ለሰንድ ካፓሲቲ ምንድን ነው? ያው በዚህ ቪዲዮ ጀነራል የሆኑ ነገሮች ነው እያየን ያለ ነው። ፐርፐዝ ኦፍ ለሰንድ ካፓሲቲ ምንድን ነው ጥቅሙ? እንግዲህ ለነዚህ ገበርን ማደረጉ በህግ ምንድን ነው ዩዙ የሚለውን ስናይ rights are held by every person from the moment of birth and thus right according to article 8 are enjoyed by everyone regardless of race, color, origin or gender. Now article 8 according to our civil code, not the constitution ማለት ነው። ከሬስ ከኮለር ከሪሊጅን ነፃ በሆነ መልኩ ኤክሰርሳይዝ ማድረግ ይችላሉ። ኢንጆይ ያደረጉት ነው ራይት በት ዳይሬክት ኤክሰርሳይዝ ኦፍ ሰርቴን ጁሪዲካል አክት ለምሳሌ ሌጋል ባይንዲንግ የሆኑ ኮንትራክቶችን ፐርፎርም ለማድረግ it requires a certain level of maturity and mental condition and like
አንዳንድ ሌጋል አክሽኖችን ፐርፎርም ለማድረግ ህጉ የሚጠይቃቸው ሪኳየርመንቶች ሊኖሩ ይችላሉ። የሚጠይቃቸው ማቹሪቲ ሌቭል ሊኖር ይችላል። ህፃናቶችን አሁን ቤት ለመሸጥ ውል ሊዋዋሉ አይችሉም። they can't because they don't have maturity level for that ባይንዲንግ ኮንትራክት ማለት ነው የላቸውም። ሶ ምን እናደርጋለን? በራሳቸው ኤክሰርሳይዝ ማድረግ መቻል የለባቸውም እነሱን እንዳይጎዳ ማለት ነው። ምክንያቱም እንደዛ ቢያደርጉ ተጎጂ የሚሆኑት ማይነሮቹ ናቸው። ሶ ቱ ፕሮቴክት ማይነር ነው the law duly lessens this right a certain group of person on the basis of their status of minority, notorious insanity, apparent infirmity, you can define legal interdiction for the following reasons። እንግዲህ በዋናነት ለእነዚህ በአምስት ካቴጎሪ ተደርገው ህግ የእነሱ ራይት ለሰንድ ማድረግ ያስፈለገው ራይታቸውን ለምን ፐርፐዝ ነው ሲባል የመጀመሪያው ፐርፐዝ ቱ ፕሮቴክት ኢንካፓሲቴትድ ፐርሰን ፍሮም አዘር who may take advantage of their inexperience or inferior judgment etc. ሶ እነሱን ፕሮቴክት ለማድረግ ነው። የሆነ ሰው በእነሱ አድቫንቴጅ እንዳይወስድ ተጎጂ እንዳያደርጋቸው ማይኖር ህፃናትን ፕሮቴክት ለማድረግ ነው። ኖቶሪየስሊ ኢንሴን የሆነ ሰው ኢንሳኒቲ ማለት የአእምሮ ችግር ያለበት ሰው በሱ ምክንያት ተጎጂ እንዳይሆን ራሱ ኢንሴኑ ፐርሰን ተጎጂ እንዳይሆን ፕሮቴክት ለማድረግ ነው ማለት ነው የህጉ ዓላማ። and to protect those persons of lessened capacity from their own erroneous decision and acts that could be detrimental to their interest እንግዲህ ኢንተረስታቸውን የሚጎዳ ዲሲሽን እንዳይወስኑ እነሱንም ፕሮቴክት የማድረግ ዓላማ አለው አንደኛው ማለት ነው። ሁለተኛው ኢን ኬዝ ኦፍ ሌጋል ኢንተርዲክሽን ስናይ እንግዲህ ሌጋል ኢንተርዲክሽን ብለው ብለናል ከክሪሚናል አክቲቪቲዎች ጋር ሪሌት የሚያደርግ ሰው በኮርት ፍርድ ሲሰጥ በሰንተንስ ሲደረግ ያ ሰው ሌጋል ኢንተርዲክትድ ነው እንላለን እና እሱ ደግሞ ምንድነው ዓላማው the incapacity had the purpose of protecting society from offenders ይሄ to protect society ነው። ያንን ሌጋል ኢንተርዲክትድ የሆነውን ወንጀል የተያዘውን ሰው ፕሮቴክት ለማድረግ ሳይሆን to protect society from the offenders ማለት ነው። ሶ ጀነራሊ የዛሬው ክላሳችን ይሄን ይመስላል። ስለ ለሰንድ ካፓሲቲ ቤዚክ የሆኑ ነገሮችን አይተናል። ኔክስት ስለ ማይነር ዲቴይል የምናይ ይሆናል። ስለ ሌሎችም በዛው እየቀጠለን እንሄዳለን። ቻናላችንን ሰብስክራይብ ማድረግ እንዳይረሱ፣ እንዲሁም የቴሌግራም ቻናሉን ጆይን በማድረግ የትምህርት ማቴሪያሎችን ጥያቄዎች ማግኘት ትችላላችሁ። እንዲሁም ጥያቄ ካላችሁ ኮሜንት ሴክሽን ላይ ቴሌግራም ቻናል ላይ ማስቀምጡልኝ፣ እመልሳለሁ። አመሰግናለሁ። ባይ ባይ።